ሰላም ሰላም እንዴት ናችሁ? የመከታተቢ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለእናንተ ዛሬ የሚገርም ቪዲዮ ይዤ መጥቻለሁ። እነዚህ ቪዲዮዎች በአሁኑ ሰዓት በሶሻል ሚዲያ ላይ በብዙ ፕላትፎርሞች ላይ እየተዘዋወሩ ያሉት ቪዲዮዎች ናቸው እና ከትራምፕ ከኤሌን ጋር የሚያገናኝ አይነት ምስል ነው እና በአሁኑ ሰዓት በጣም መነጋገሪያ የሆነ ቪዲዮ ነውና ቪዲዮውን ከወደዳችሁ እስቲ ለናንተ እየመጥቻለሁ። ምርጥ ቪዲዮ ነው ብዬ አስባለሁ። እስቲ እና የመከታተቢ ቤተሰቦች ይህን ቻናል ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በመጀመሪያ ጋብዛችኋለሁ ወደ ቪዲዮ ከመሄዳችን በፊት። ስለዚህ አሁን ቪዲዮ ለእናንተ እዚህ ጋር አሳያችኋለሁ። ቪዲዮ በአሁኑ ሰዓት በፌስቡክም በቲክቶክም በዩቱብም በብዙ ፕላትፎርሞች ላይ በአሁኑ ሰዓት መነጋገሪያ የሆነ ቪዲዮ ነው ማለት ነው። እነዚህ ቪዲዮዎች ከትራምፕ ከኤሌኖች ጋር የሚያወራ ምስል ነው እና በድብቅ የተቀረጸ ካሜራ ነው ከዋይት ሀውስ ውስጥ ማለት ነው። እናንተ እዚህ ቪዲዮ ላይ እንደምታዩት በአሁኑ ሰዓት ቪዲዮዎች በጣም መነጋገሪያ ሆኖ ለህዝቡ እየወጡ ይገኛሉ። ከዚህ በፊት ትራምፕ ከኤለን ጋር የተያዙ ፋይሎችን መለቀቁ ይታወሳልና ከሱ ጋር የተያዘ ነገር ስለሆነ በአሁኑ ሰዓት በጣም ህዝቡን ዓለምን መነጋገሪያ የሆነ ቪዲዮ ነውና ግን ይህን ቪዲዮ ለእናንተ ያጋራው ለእናንተ እዚህ ጋር እውነቱን ነግራችኋለሁ። ቪዲዮ ምን አይነት ነው? እንዴት ነው የተቀረጸው? እውነት ነው ወይስ ኤሌን ናቸው ወይስ ምንድን ናቸው የምለውን እዚህ ጋር ለእናንተ ያሳያችኋለሁ። ስለዚህ በጥሞና እንዲከታተሉ በአክብሮት ጠይቃለሁ። ይህን ቻናል ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። የመከታተሉ ቤተሰቦች ወደ ቪዲዮ እንሂድና ይህ ቪዲዮ በድብቅ የተቀረጸ ካሜራ ነውና በአሁኑ ሰዓት በጣም መነጋገሪያ የሆነ ቪዲዮ ነውና ይህ ቪዲዮ ኖርማሊ ሰዎች በጣም የሚያስፈሩ ናቸው። ቁመታቸውም ረጃጅም ናቸው። በቃ ኤሌኖች በአራት አይነት ነው የሚከፋፍሉት። እንደዚህ አሁን ከአራቱ አንዱ ናቸው ማለት ነው። እነዚህ በሰው መልክ ያሉና ነጭ ጸጉር ያሉትና በጣም የሚያስፈራሉ ማለት ነው። ቁመታቸውም ከሰው በጣም ትልቅ ነው። በቃ ለማየትም ለምንም ነገር በጣም ስለሚያስፈራ እነዚህ በቃ ቪዲዮዎች ለዛ ነው መነጋገሪያ የሆኑት ማለት ነው። ግን ለእናንተ እዚህ ጋር እንደሆነ ስናገራችሁ ይህ ቪዲዮ ኖርማሊ ኤሌን አይደሉም ማለት ነው። እነዚህ ምስሎች ኤሌን አይደሉም እና ሰውም አይደሉም ማለት ነው። ይሄ በኤአይ የተቀረጸ ካሜራ ነው ማለት ነው። በጎግል ላይ ሰርች ማድረጋችሁ ማየት ትችላላችሁ ማለት ነው። ትራምፕ ከምንም ጋር ከውጭ ከእርዝ ውጭ ያሉ ህይወቶች ጋር ከማንም ጋር እስካሁን ግንኙነት አልተደረገም። ግን ከዚህ በፊት ከበራሪ ኃይሎች ወደ እርዝ መጥቶ እንደነበሩ ይታወሳል። ይሄ እውነት ነው። ግን ይሄ ነገር ከእውነት እየራቀ ነው ማለት ነው። ስለዚህ እዚህ ጋር እናንተ እውነቱን ታውቁ ፈልጋለሁ እና ግን ነገር ግን ኤሌኖች እንዴት ነው እውነት ነው ይኖራሉ ወይስ ከእርዝ ውጪ ይኖራሉ ወይስ የምለው ግን ትክክለኛ መረጃ ነው ማለት ነው። ኤሌኖች አው ከእርዝ ውጪ የሚኖሩ ናቸውና እውነት ነው። የኤሌን ላይፍ ማለት ነው በሳይንስም በምንም የተረጋገጠ ነገር ስለሆነ በራሪ አካልም ከዚህ እኛ የምኖርባት ሆም ማለት ነው ቤት እርዝ ላይ እነሱም በራሪ አካሎች በሆነ ሰዓት ላይ መጥቶ እንደነበሩ ይታወሳል። ይሄ እውነት ነው። ስለዚህ ኤሌን ላይፍ እውነት ነው ማለት ነው። ግን ይሄ ከትራምፕ ጋር የተያዘ ቪዲዮ ያ ሙሉ በሙሉ ሀሰት መረጃ ነው ማለት ነው። ስለዚህ ይሄ ውሸት መረጃ እንደሆነ መሆኑን ለእናንተ እዚህ ጋር አረጋግጣለሁ ማለት ነው። ስለዚህ በብዙ ነገር እንደዚህ አይነት ነገሮችን ብዙ ጊዜ በአሁኑ ሰዓት ኤአይ በጣም እየከበደ ይመጣል ማለት ነው። ሰውንም ኤአይ መለየት እየከበደ ሰዓት ነው ማለት ነው። በአሁኑ ሰዓት ኤአዮች በኤአይ የሚሰራ ቪዲዮዎች ኖርማሊ በቃ ኤአይ የሚመስል ነገር የለም። በቃ ትንሽ ወደ ቮይስ አካባቢ ሲመጣ ነው እንጂ ትንሽ ማጣራት የሚቻለው እንጂ አሁን እዚህ ጋር ቪዲዮ እናንተ እንደምታዩት እዚህ ጋር አሁን ሰውን ይመስላሉ ምን ይመስላሉ ከትራምፕ ጋር ታጅበው ምናምን ሲሄዱ በቃ በጣም ለመለየት ይከብዳል ማለት ነው። በአሁኑ ሰዓት ኤአይ ምን አይነት አሁን ወደ ፊልም ሙዚክ ሙሉ ነገር በኤአይ መስራት ለእናንተ ስክሪፕት ጽፎ ይሰጣል ራሱ ግጥምም ዜማም ከፈለጋችሁ ኖርማሊ ይሰጣል ማለት ነው። ስለዚህ በአሁኑ ሰዓት ኤአይ በጣም ከባድ እንደሆነና ምንም ነገር ለመስራትም በቃ ህይወታችንም አንዳንድ በጣም ቀለል ያደረገ ነው። አንዳንዴ ደግሞ በጣም ከባድም ያደረገ ነው ማለት ነው። ሰው አሁን ለምሳሌ በራሱ አንድ ሰው በጣም ተጨንቆ የሆነ ነገር ድሮ ሊሰራ ይችላል። ግን አንድ ነገር ክሬት ለማድረግ ምንም ነገር አይደለም ኤአይ ላይ ሰርች ማድረግ ነው ማለት ነው። ስለዚህ ቀላል ነገር ነው ማለት ነው። ስለዚህ በቃ በአሁኑ ሰዓት
ሰርች ማድረግ ነው በቃ ማድረግ ነው እና ስለዚህ ሁሉን ነገር በቀላል ማድረግ ይቻላል ማለት ነው። ኤአይን ማወቅ ለሁሉም አስፈላጊ ነው ብዬ አስባለሁ በአሁኑ ሰዓት ማለት ነው። ኤአይ በጣም አስፈላጊና ለሰው ልጆች ለትምህርትም ለምንም በጣም ኤፊሽንስሊ ነገሮችን እንድጠቀም ያደርጋል፣ እንድናቅ ያደርጋል፣ ሁሉም ነገርን በቀላሉ እንድናቅ ያደርጋል ማለት ነው። ስለ ኤአይ በጣም ጠቃሚ ነገር ነው። ግን መረጃዎችን ስታዩት ሁሉ ነገር አጣርታችሁ ማወቅ አለባችሁ። ስለዚህ በአሁኑ ሰዓት ላይ አይቻለሁ ብዙ ቲክቶከሮችን በሶሻል ሚዲያ ላይ እንደዚህ ትራምፕ ያደረገ ነው፣ እንደዚህ ግንኙነት ያደረገ ነው የምን የመፈራረሙ ምስሎችን እየተዘዋወሩ ስለሚገኙ ይሄ ነገር ከእውነት የራቀ ነገር ሀሳብ ነው ማለት ነው። ከእውነት የራቀ ሀሳብ ስለሆነ ይሄ በውሸት መሆኑን እንደተረጋገጡ ፈልጋለሁ ማለት ነው። በአሁኑ ሰዓት እንደዚህ አይነት ነገሮችን ስመጡ ወይስ መረጃዎችን ከአንድ ቦታ ብቻ ጋዘር ማድረግ ሳይሆን ከሁሉም ቦታ ጋዘር አድርጋችሁ እንድታውቁ ነው ዋናው ሀሳቤ ማለት ነው። ይመቻችሁ የመከታተቱ ቤተሰቦች። አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ይህን ቻናል ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። አመሰግናለሁ።